እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ሰላም ካቶሊክ ቴሌቪዥን በልዩ የበዓል እንግዳችን ፕሮግራሙ ልደት እንደገና መወለድ ማለት ነው። ኢየሱስ ሕዝቡን እንዲባርክ ዓለምን እንዲባርክ ለዓለም ሰላም እንዲሰጥ ሐሳባችን በሱ ፊት ሆነን የምንጸልየው ለዓለም ሰላም ነው፣ ለኢትዮጵያ ሰላም ነው። ገዳማችሁ እንደ አውሮፓውያን አቆጣጠር በ1854 እንደተመሰረተ ይነገራል። ስለ አመሰራረቱ ታሪክ ትንሽ ነገር ለተመልካቾቻችን ቢያደርሱ። ከአንድ ፈረንጅ ጋር ሄደን እሳቸው ምን ትፈልጋለሽ ብለው ጠየቁኝ። ማዳመጫ፣ መርፌ፣ ቀላል መድኃኒቶች ነገርኩ። በኋላ መኪና ማርኳቸው። በኋላ እሳቸው ሲያሾፉ አውሮፕላን አያስፈልግም እንደዚህ ቦታ አሉ። ለጥሪ ህይወት የገቡበትን አጋጣሚ ያጫውቱን። እናቴንም ውጥር አድርጌ ያስኳት። በቃ እኔ እዛ ቤተክርስቲያን ሄጄ ቁጭ እላለሁ። በቃ አልበላም አልጠጣም ብዬ። በኋላ ለካ እናቴ እባክህ ውሰዳት ትላለች። ወደ ቤት መሄድ ፈራን። ተመልሰን ብንሄድ ያው እነሱ ያዘጋጃሉ ሰውን ለማስጠለፍ። አስተምሪ ሲባል ተደብቄ አለቀስኩ። የእመቤታችን ፍራንቺስካውያት ገዳም እናቶች በአገልግሎት ዘመናቸው የገጠማቸውን አይረሴ ታሪክ አዝናኝና አስተማሪ በሆነ መንገድ ያጋሩናል። ላርጀረረስት ባል አለሽ ለመሆኑ አሉ እነሱ ባገባቸው። ልብ የለችም ሄዳለች። የፕሮግራሙን ሙሉ ክፍል የገና በዓል ቀን በሰላም ካቶሊክ ቴሌቪዥን ይጠብቁን። ወልደ አምላክ ተወለደልን በሚልታና መማሬ ዜማ። ሰላም ካቶሊክ ቴሌቪዥን የሁሉም ለሁሉም መልካም በዓል።